በዚህ ታላቅ ውካታ መካከል የመርከቡ ካፒቴን በግራና ቀኙ ሁለት ሽጉጥ በመያዝ ጠበኛውን ለመግደል ብቅ ስል ሳሙኤል በሚጸልይበት ክፍል ውስጥ ተንበርክኮ እየጸለየ ነበር። ከዚያም ያ ካፒቴን ለመጀመሪያ ጊዜ ከሳሙኤል ጋር ተንበርክኮ ጸለየ። ሳሙኤልም ንስሐ ለመግባት ፈቃደኛ መሆኑን ጠይቆ ንስሐ አስገባው። ከዚያም ጊዜ ጀምሮ ያድለው የነበረውን የመጠጥ ደላ ቆመ። የካፒቴኑ ሕይወት ተለወጠ። በመርከቡም ጸጥታ ሰፈነ። በምትኩ ሳሙኤል በመርከብ ውስጥ ላይቤሪያ ያለ ይዘምረው የነበረውን መዝሙር በመዘመር የሰዎች ልብ ሐሴት ማድረግ ጀመረ። አንድ ጊዜ ያ ዘመኑን ሁሉ በድብደባ ያሳለፈው ማሌዥያዊ በጠና ታመመ። ቀስ በቀስ መትረፍ እንደማይችል በመረዳቱ ተስፋ መቁረጥ እየጨመረ ሄደ። ሆኖም ወደ ሞት አፋፍ እየተጣደፈ ባለበት ጊዜ ሳሙኤል ወደ መኝታው በመሄድ ጸለየለት። ያም ሰው ተፈወሰ። ከዚያ ጊዜ ጀምሮ ሕይወቱ ተለወጠ። ከሳሙኤልም ጋር መተባበር ጀመረ። ጌታ በሳሙኤል ከመስራቱ የተነሳ የዚህ ሰው ሕይወት ብቻ ሳይሆን በመርከብ ውስጥ የብዙዎች ሕይወት ተለወጠ። ጌታንም እንደ ግል አዳኛቸው አድርገው ተቀበሉ። ሰራተኞቹ ከተለያየ ዓለም የመጡ ቢሆንም የክርስቶስ ወንጌል አንድ አደረጋቸው። የሳሙኤል አምላክ አምላካቸው አደረጉ። በበርካታ ዕቃዎች የተሞላው መርከብ አንድ ቀን በጉዞ ላይ እያሉ ከፊት ለፊታቸው ወዳለው ደሴት ሲጠጉ ዘራፊዎች መርከቢቱን ከበቧት። እነዚህ ዘራፊዎች በቁጥር መርከብ ውስጥ ካሉት ሰራተኞች ይልቅ እጅግ ይበልጡ ነበር። ደግሞም የጦር መሳሪያና ስለታማ ነገሮች ይዘው ወደ መርከብ ውስጥ ለመግባት በበርካታ ጀልባዎች ይጣደፉ ጀመር። በዚህ ጊዜ ተኩስ ልውውጥ መደረግ የጀመረ ሲሆን በመርከቧ የነበሩ ሰራተኞች አነጣጥረው በመተኮስ ጠላቶቻቸው ከጀልባው ማንጠባጠብ ጀመሩ። ሆኖም በጀርባ በኩል የገቡት ዘራፊዎቹ ካፒቴኑን እጅ እንዲሰጥ ጠየቁት። ነገር ግን እጅ ለመስጠት ፈቃደኛ ስላልነበረ ተኩሱ ተፋፋመ። ሳሙኤል በአንድ ጥግ ሆኖ ሁኔታውን እያየ እያለ ካፒቴኑ ወደ እርሱ ክፍል ገብቶ ቆልፎ እንዲቀመጥ ስላዘዘው ቆልፎ ተቀመጠ። በዚያ ሳሙኤል እየጸለየ ጦርነቱ እስከ እኩለ ሌሊት ተደረገ። ከዚያም ጦርነቱ በነሳሚ ድል አድራጊነት ተጠናቀቀ። በጦርነቱ በደም የተጨማለቀው የመርከቡ ካፒቴን ሳሚ አጥቦ የተጎዳውን ሰውነቱን በጨርቅ አሰረለት። ካፒቴኑ በአንተ ጸሎት ጦርነቱ በድል ተጠናቀቀ አለው ለሳሚ። ሳሙኤልም ከአታካቹ ረጅም ጉዞ በኋላ ኒውዮርክ ወደብ ደረሰ። ከርቀት የኒውዮርክ ወደብ በተመለከተ ጊዜ እጅግ ደስተኛ ሆነ። በእርግጥ ኒውዮርክ ሲደርስ የለበሰው ልብስ ቡትቶ ስለነበረ በመርከብ ውስጥ ጌታ አሳልፎ የሰጠው የመርከቡ ሰራተኞች አውጥተው ልብስ አለበሱት። ወደ መርከቧ ለመጀመሪያ ጊዜ የተሳፈረው ጊዜ የነበረውን ጥላቻና ጠብ ጠፍቶ ወንድማማችነት ተመስርቷል። በመሆኑም ተለይቷቸው ሊሄድ ስል ብዙዎች ሰራተኞች እንባቸውን እየረጩ ተሰናበቱት። በመካከላቸው የነበረው የእምነት የቆዳና የዘር ልዩነት ተወግደው አንድ ሆነዋል። ለመጀመሪያ ጊዜ መርከቧ ስትቆም የምድሪቱን መሬት የረገጠው ሳሙኤል ሞሪስ ነበር። ሞሪስ እንደወረደ ያገኘውን ሰው ስቲቨን መሬትን የታገኘዋለሁ ብሎ ጠየቀ። ሰውየውም በዚህ ሰው አገልግሎት ተገልግሎ እንደሚያውቅ ነግሮት $1 ቢሰጠው ሊያደርሰው እንደሚችል አረጋገጠለት። የመጣበት ዓላማ ስለ መንፈስ ቅዱስ የበለጠ ለመረዳት በጭንቅ መንገድ ያለፈ ሰው እንደ ሳሙኤል ሞሪስ ሰው አይቼ አላውቅም። ጌታ ይህንን ስለረዳው ከመውረዱ የመሬትን አድራሻ የሚያውቀውን ሰው አገኘው። እንዲህም አለው፣ እኔ ከአፍሪካ የመጣሁት ስለ መንፈስ ቅዱስ ለመረዳት ነው። እባክህ ንገረኝ አለው። ስቲቨንም ለማንኛውም አሁን አንድ ቀጠሮ ስላለኝ በኋላ አነጋግርሃለሁ። አሁን ግን በሚስዮኑ ግቢ ጠብቀኝ፣ መኝታም አመቻችልሃለሁ በማለት ወደ ሚስዮናውያን ግቢ እንዲሄድ አመለከተው። በሚስዮኑ ግቢ ያገኙት ክርስቲያኖች የሞሪስን ምስክርነት በመስማታቸው እጅግ በመደነቅ እያሉ መሬትን ከቀጠሮ ስፍራ በሰረገላ ከተፋለ። ስለ ምስክርነቱ በዚያ የነበሩ ሰዎች
ትንሽ ከነገሩት በኋላ ሳሙኤልን በሰረገላ አሳፍፎ ይዞት ወደ ቤቱ ሄደ። ጥቁር አስተናግዳ የማታቀው የሜሪትን ባለቤት ይህን ጥቁር ለምን አመጣኸው? እዚህ ቤት ላሳድረው ከቶ አይሆንም በማለት ተቃወመችው። ሆኖም የከበሩ የሚላቸው ሰዎች የሚያሳርፍበት የእንግዳ ቤት ውስጥ ሞሪስን አሳረፈው። የሌሊትም ልብስ ሰጠው። በዚህ ምሽት ሳሙኤልና ስቲቨን ምሪት ለመተኛት ከመሰነባበታቸው በፊት በምሪት ጠያቅነት ለጸሎት ተንበረከኩ። የሳሙኤል ነፍስ በመንፈስ ቅዱስ ትቀጣጠል ጀመር። ስለ መንፈስ ቅዱስ ማርበታለሁ ብሎ የመጣው ከሳሚ ጋር በመጸለዩ ከመንፈስ ቅዱስ መገኘት የተነሳ ሕይወቱ ተዳሰሰች። ምንም እንኳን የረጅም ዓመታት የአገልግሎት ልምድ የነበረው ቢሆንም አሁን ግን ከልምምድ ውጪ በሆነ መንገድ የእግዚአብሔር ኃይል በመላው ሰውነቱ ስዳስሰው ተሰማ። ይህ ፊደል ቆጥሮ የማያውቅ ጥቁር ሰው የእግዚአብሔር መገኘት ከእርሱ ጋር ነበር። በማግስቱ ሳሙኤል ሞሪስ ከጥሩ እንቅልፍ በኋላ በማለዳ በመነሳት አልጋውን አነጣጠፈና በግቢ ውስጥ ወደሚገኘው የፈረሱ ተንከባካቢው ጋር ተዋውቀው ልረዳው ጀመረ። ስቲቨን መሪት ወደ ሳሚ መኝታ ቢመጣም ቤቱ ባዶ ነበር። ስቲቨን ወደ ፈረሶቹ ጋጣ ሲያመራ ሳሚ በትህትና የፈረሶች ተንከባካቢ የሆነውን ሰው ስረዳ አገኘው። ስቲቨንም ወደ ቤቱ ወስደው ከቤተሰቡ ጋር ካስተዋወቀው በኋላ አብረው ለቁርስ ተቀመጡ። ቤተሰቡ ከዚህ በፊት ከጥቁር ሰው ጋር በዚህ ሁኔታ ተቀምጦ አያውቁም። በመሆኑም ሁሉም ሰው በግርምት ሁኔታውን ይከታተሉ ነበር። ለምግቡ እንግዳ የነበረው ሳሚ ከመሪት እንዴት መመገብ እንዳለበት ካሳየው በኋላ ከሐሙስ እስከ ቅዳሜ ያልተመገበው ሳሚ እስኪጠግብ ድረስ ምግቡን ተመገበ። ሳሚ ወደ ኒውዮርክ ከገባ በኋላ በአንድ ቅዳሜ መሪት በቤተ ክርስቲያናቸው አንድ የታወቁና የተከበሩ ሰው ከዚህ ዓለም ተሰናብተው የእርሳቸው መቃብር ለማሰናዳት ከሳሚ ጋር በሰረገላ ተሳፍረው ሄዱ። በመንገድ ላይ ሁለት ዶክተሮች ከነ መሪት ጋር መሳፈር ስለነበረባቸው ሰረገላው ቆመ። ከዚህ በፊት አይተውት የማያውቁት ጥቁር አፍሪካዊ ሰው በሰረገላው መኖሩ አስገረማቸው። ስለዚህ ጥቁር ሰው ወርዶ ቅድሚያ ለኛ ቦታ ይሰጠናል በሚል መጠበቅ ጀመሩ። እንዳሰቡት ግን ሳሚ ከሰረገላ አልወረደም። በዚህ ሁኔታ በጣም ተናደው አብረው ተሳፍረው ጉዞ ጀመሩ። ጥቁር ሰው ከእርሱ ጋር መሳፈሩና ቅድሚያ ስላልሰጣቸው ተናደውበት ነበር። ሳሚ መሪትን ከዚህ በፊት በሰረገላ ሲሄድ ጸልዮ እንደማያውቅ ጠየቀው። መሪትም በግልጽ ተንበርክኬ ጸልዬ አላውቅም፣ ሆኖም በመንፈስ ቅዱስ ግን በመሆን የጌታን ነገር እያሰላሰልኩኝ በመሄድ ይባረክ ነበር በማለት መለሰለት። ሳሚ መሪትን ከዚህ በፊት በሰረገላ ሲሄድ ጸልየው እንደሚያውቅ ጠየቀው። መሪትም በግልጽ ተንበርክኬ ጸልዬ አላውቅም፣ ሆኖም በመንፈስ ቅዱስ በመሆን የጌታን ነገር እያሰላሰልኩኝ በመሄድ እባረክ ነበር በማለት መለሰለት። ሳሚም እስቲ አሁን ተንበርክከን እንጸልይ በማለት ጸሎት ጀመሩ። መሪት ብዙ የመንፈስ ቅዱስ መነቃቃት ያለበት ስፍራ ተገኝቶ ያውቃል። ሆኖም እንደዚህ ያለ የህይወት ለውጥ የሆነለት ጊዜ አልነበረም። በጸሎት ውስጥ የእግዚአብሔር ኃይል ወረደባቸው። እንግዶቹም ሳይቀር እጅግ ተባረኩ። ቀድሞ በጥላቻ የነበሩ ሰዎች ለሳሚ የነበራቸው አመለካከት ተለወጠ። ጸሎቱን እንደጨረሱ ሰረገላው ቆሞ ለሳሚ ልብስ መግዛት እንደሚፈልጉ በመንገድ የተሳፈሩት ዶክተሮች መሪትን ጠየቁት። እርሱም በሐሳባቸው ተስማምተው ወደ አንድ ሱቅ ጎራ በማለት የሱቁ ባለቤት ዘመናዊ ልብስ እንዲመርጥላቸው ጠየቁት። በርከት ያሉ ቅያሪ ልብሶችን ከገዙ በኋላ ሳሚን አለባብሰው ወደ መቃብሩ አመሩ። መሪት ታላላቅ ሰዎች ይገኛሉ ብሎ አስቦ ስለነበር ስብከቱን በጥንቃቄ ነበር ያዘጋጀው። ስለዚህም የቀብር ስነ ስርዓቱ በታሰበበት ሰዓት ተጀምሮ መሪትም የእግዚአብሔርን ቃል ሲያካፍል ከወትሮ ተለየባቸው። መንፈስ ቅዱስ ተቆጣጥሮት ሰማያት ተከፍተውለት ስለነበረ የቀባሪዎቹ ሁለንትና በመንፈስ ቅዱስ ቁጥጥር ስር ነበር። መሪት አገልግሎቱን ከጨረሰ በኋላ እነዚያ ሁለት ዶክተሮች በፊናቸው የሰጡት አገልግሎት በመንፈስ ቅዱስ የተዳሰሰ ስለነበር ህዝቡ በቀብሩ ከሚያዝን ይልቅ ሁኔታው ሁሉ ወደ ደስታ ተለወጠ። ህዝቡ ቀድሞ እንደሚያውቃቸው አልሆነም፣ ተለውጧል።
ክብር ለጌታ ይሁን። ሳሚ በዚህ የቀብር ስነ ስርዓት ላይ አንዳች ቃል አልተነፈሰም። ሳሚ ስለዚህ ወደ እግዚአብሔር መንግስት ስለገባው ሰውና የጌታ ቃል አምነው ወደ እግዚአብሔር መንግስት ስለገቡ ቅዱሳን እድለኞች በማሰብ ተመስጧል። በሌላ በኩል ደግሞ በዚያ ጫካ ስለሚንገላቱና የጌታን ድምፅ ስላልሰሙ ሰዎች በማሰብ ትካዜ ብጤ ሳይሰማው አልቀረም። እነዚህ ሰዎች የጌታን ድምፅ ያስፈልጋቸዋል፣ ከዚያም ሕይወታቸው ይለወጣል በማለት ያስብ ነበር። በዚያ የቀብር ስነ ስርዓት ላይ ቀብሩ እንደተጠናቀቀ ብዙ ሰዎች ማንም ሳይጠራቸው ወደ መሪት በመምጣት ኃጢአታቸውን ተናዘው ጌታን ተቀበሉ። ሳሚ ስለ መንፈስ ቅዱስ አልገባኝም የሚለውን ነገር ሁሉ መሪትን ጠየቀው። መሪትም ያቅሙን ያህል ቢመልስም ነገር ግን መሪትን ሳሚ ከሚያስተምረው ይልቅ ከሳሚ እንደሚማር በመረዳት ብዙ ትምህርትን ከሳሚ ተማረ። ከዚህ በኋላ የተሻለ አገልግሎት እንዲሰጥ ወደ መጽሐፍ ቅዱስ ኮሌጅ መግባት እንዳለበት ተስማሙ። መሪትም ለቴለር ዩኒቨርሲቲ ፕሬዝዳንት ደብዳቤ ጻፈ እንዲህ የሚል ገና ከማዕድን ጉድጓድ የወጣ ያልተሰራ እንቁ ልኬላችኋለሁ፣ ቀርጻችሁና አስተካክላችሁ ለዓለም እንዲያበራ እርዱት የሚል ነበር። ሳሙኤል በማግስቱ ከመሪት ጋር ቤተክርስቲያን በመሄድ የሰንበት ተማሪዎችን እንዲያገለግላቸው የአገልግሎት በር ተከፈተለት። ሆኖም የሰንበት ተማሪዎች መሪትን ሳሙኤልን ስለ መንፈስ ቅዱስ ሊያስተምረን መጥተዋል ብለው ሳሙኤል በማግስቱ ከመሪት ጋር ቤተክርስቲያን በመሄድ የሰንበት ተማሪዎችን እንዲያገለግላቸው የአገልግሎት በር ከፈተለት። ሆኖም የሰንበት ተማሪዎቹ መሪትን ሳሙኤልን ስለ መንፈስ ቅዱስ ሊያስተምረን መጥቷል ብለው ለማስተዋወቅ ሙከራ ሲያደርግ በሳቅ ተንከተከቱ። በዚህ መሃል መሪት ከመድረክ ተጠርቶ ለሆነ ጉዳይ ስለተፈለገ ከአዳራሹ ለጥቂት ደቂቃዎች ወጣ። በዚህ በጥቂት ደቂቃዎች ውስጥ ሳሙኤል መድረኩን ይዞ ሲጸልይ የሰንበት ተማሪዎቹ ሳቃቸው ወደ ለቅሶ ተለውጦ እየየ ስሉ ደረሰ። የሰንበት ከዚያ ጸሎት በኋላ ተማሪዎቹ የሳሙኤል ሞሪስን ሚሽነሪ ህብረተሰብ የሚል ድርጅት አቋቋሙ። መሪትና ሳሙኤል ቤት ደርሰው በምሳ ሰዓት ለምግብ እንዲያመሰግን ለሳሙኤል የመሪት ባለቤት ከብዙ ትህትና ጋብዛው ሲያመሰግን የምስጋና ጸሎት የቤተሰቡን ልብ ያቀለጠ ነበር። የመሪትን ባለቤት ወግ አጥባቂና ስሜቷ በቀላሉ የማይነካ ሳትቀር ልቧ ተነክቶ አይኖቿ በእንባ በሰበሰ። ከጸሎት በኋላ ሳሚን ይህ ቤቴ ነው፣ ያለንን ሁሉ አብረህ ለመካፈል ዝግጁ ነን ብላ በሳሙኤል አገልግሎት ልቧ መነካቷን ገለጸችለት። አንድ ጊዜ ሳሙኤል የጥቁሮች ቤተክርስቲያን መኖሩ በማወቁ ፍለጋውን ተያያዘው። ከነበረበት ከተማ ረዘም ያለ መንገድ ከሄደ በኋላ ቤተክርስቲያኒቱ ጋር ደረሰ። ዕለተ ሰንበት ስለነበረ ሌሎቹ መርሃ ግብሮች ሲጠናቀቁ ሰባኪው ምስባኩ ላይ ቆሞ ስብከቱን ሊጀምር ስል ሳሙኤል በቀጥታ ወደ ምስባኩ በመሄድ ሰባኪው ጋር ተጠጋ። ሳሙኤል ያለ ፍቃድ ወደ መድረኩ በመድረሱ ሰባኪው ተናዶ ነበር። ከዚያ አልፎ ሰባኪው ተጠግቶ ከአፍሪካ ነበር የመጣሁት፣ ለዚህ ጉባኤ መልእክት አለኝ በማለት መጠየቁ ይባስኑ አበሳጭቶታል። ነገር ግን እስቲ የሚለውን ልስማ ብሎ ቁጭ አለ። ሳሙኤል እንደተለመደው ንግግር ሳይሆን ያደረገው ጸሎትን ጀመረ። ያ የተበሳጨው ሰባኪ ጨምሮ የነበሩት ምዕመናን ሁሉ ምዕመን ሁሉ ማንም ተንበርከኩ ሳይላቸው ተንበርክከው መንፈስ ቅዱስ ወርዶባቸው ስለነበር ከእንባ ጋር መጸለይ ጀመሩ። ከስብሰባው ዘግይተው የመጡት አማኞች ከመንፈስ ቅዱስ ጋር ተገናኙ። ሳሙኤል ከመጣ አንድ ሳምንት ብቻ የሆነው ቢሆንም ጋዜጠኞች መንፈሳዊ መነቃቃት ወይም ሪቫይቫል እንዳስነሳ ጋዜጠኞች በፊት ገጻቸው ላይ ማውጣት ጀመሩ። በእርግጥ ሳሙኤል በዚህ ጊዜ 18 ዓመት የሆነው ቢሆንም መንፈሳዊ ኮሌጅ ውስጥ ለመማር እንደ ሕፃን ልጅ ፊደል መቁጠር ነበረበት። ለዚህ ደግሞ የግል አስተማሪ ያስፈልገው ነበር። የቴለር ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር ሪድ ፍቃደኛ ሆነው ሳሚን ሊረዳ የሚችል ሰው ሲጠይቁ ወይዘሪት ሃሪት ስትመን የተባለች ወጣት ኃላፊነት ወስደው አስተማሩት። ሳሚ የሚነገረውን ነገር አስተውለው የሚይዝ ጎበዝ ተማሪ ነበር። ደግሞ በባህሪ ዋዛ የማይወድ ነገሮችን አስተውለው የሚያደርግ ብልህ ሰው ነው። አስተማሪዎቹ ሳሚን ማስተማር የሚከብዳቸው ቢመስላቸውም እንዳሰቡት
እንዳሰቡት ሳይሆን ሳሚ ነገሮችን በፍጥነት የሚረዳ ሆኖ አገኙት። ስለሆነም እግዚአብሔር የሚባርኩበትን አገልግሎት እንደሰጣቸው መረዳት ችለዋል። ደግሞ በባህሪም ሆነ በነበረው ጸጋ ተወዳጅ በመሆኑ እርሱን ማገልገላቸው ራሳቸውን እንደ ዕድለኛ ሳይቆጥሩ አልቀረም። በቴለር ዩኒቨርሲቲ ውስጥ አንድ የእግዚአብሔር ሕልውና አለመኖር ወይም ኤቴስት ወይም በኤቲስት የሚያምን በዩኒቨርሲቲ ይማር ነበር። ይህ ወጣት በዩኒቨርሲቲ ክርክር የሚወድና አማኞችን ካልተከራከራችሁኝ እያለ የሚያስቸግር ወጣት ነው። ሆኖም ከሞሪስ ጋር ግን አንድም ቀን መገናኘት አልቻለም። ምክንያቱም ከትምህርት ሰዓት ውጪ ሞሪስ ጊዜውን በጸሎት ያሳልፍ ነበር። አንድ ቀን አንድን ተማሪ አግባብቶ ሳሚ ጋር ደረሰ። ከእርሱም ጋር እንደተገናኙ ሳሚ ሌሎች ሰዎች ወደ እርሱ ሲመጡ እንደሚያደርገው መጽሐፍ ቅዱስ ሰጠውና አንድ ምዕራፍ እንዲያነብለት ጠየቀው። ሆኖም ተማሪው መጽሐፍ ቅዱስን በመወርወር ያንን መጽሐፍ ከእንግዲህ አላነበውም፣ ስለ ፍቅር፣ ስለ ጦርነትና ስለ ጎሳዎች ያወራል፣ እኔ ግን በውስጡ አንዳች የማምናት ቃል የለኝም አለው። ሞሪስም ወደ እርሱ በመጠጋት እንዲህ አለው፣ ውድ ወንድሜ ዛሬ አባት ይናገርሃል፣ አንተ ግን አላመንክበትም። እግዚአብሔር አባት ክርስቶስ ወንድምህ መንፈስ ቅዱስ ብርሃን ነው አለው። ለማንም ሰው እንደሚያደርገው ተንበርክኮ ጸለየለት። ሰውየውም ከሳሙኤል ክፍል እየተመናጨቀ ወጣ። ከጥቂት ወራት በኋላ ግን ያ ሰው ተለውጦ ክርስቲያንና የጸሎት ሰው ሆነ። ከዓመታት በኋላ የቤተ ክርስቲያን መሪ ለመሆን በቃ። ጊዜው በአሜሪካ ስልጣኔ እያበበ የነበረበት ሲሆን ብዙ ሰዎች መንፈሳዊ ነገር ጥለው በዓለማዊነት የተወሰዱበት፣ ስልጣኔ ማለት ከመንፈሳዊ ነገር መራቅ አድርገው የቆጠሩበት ዘመን ነበር። እንዲሁም የዳሪውን ጽንሰ ሐሳብ ምድሪቱን ያጥለቀለቀበትና ሰው በዚህ አስተምሮ የታከለበትም ወቅት ነበር። በሜቶዲስት ቤተክርስቲያን ይታይ የነበረው መንፈሳዊ ነገር የደመዘዘበት፣ መንፈስ ቅዱስ በምድሪቱ ሲሰራ የማይታይበት ጊዜ ነበር። አገልጋዮችም ቢሆን ለወንጌል ስራ ደንታቢስ የሆኑበትና ቴለርም ዩኒቨርሲቲ በዚህ ድቅድቅ ጨለማ የተዋጠችበት ጊዜ ነበር። እንግዲህ ጥቁር አፍሪካዊ ሳሙኤል ሞሪስ የአፍሪካን ምድር አቋርጦ በዚህ ጊዜ ነበር የጌታን ክብር ተጎናጽፎ ብቅ ያለው። የቴለር ዩኒቨርሲቲ የነበረው መንፈሳዊ ድንዛዜ የተነሳ ለመውደቅ በአፋፍ ላይ እያለ እግዚአብሔር ሞሪስን ስላስነሳ ታላቅ ጉብኝት ሆነለት። ብዙ የዩኒቨርሲቲ ሰራተኞች የተዳፈነው መንፈሳዊ ሕይወታቸው እውነተኛ በሆነው በእግዚአብሔር ኃይል መዳሰስ ጀመረ። ይህ መንፈሳዊ በረከት ለቁሳዊ በረከት መምጣት በር ከፍቶ ነበር። በሳሙኤል ሞሪስ ማሰባሰቢያ ድርጅት ስም መሬት ለመግዛትና ዩኒቨርሲቲውን ለማስፋፋት በተደረገው ጥረት በአጭር ጊዜ ውስጥ ለስራ የሚያስፈልገው ገንዘብ መሰብሰብ ተችሏል። ሳሙኤል ሞሪስ በቴለር ዩኒቨርሲቲ እንደደረሰ የሕይወት ምስክርነት ለአሜሪካውያኑ አስደናቂ ስለነበር የታሪክ ተመራማሪዎች፣ ጸሐፊዎችና እንዲሁም የቴለር ዩኒቨርሲቲ ተወካዮች ቃለ መጠየቅ ያደርጉለትና ታሪካዊ ፎቶግራፎችን አብረውት ይነሱ ነበር። ምንም እንኳን በዚህ ወቅት ዘረኝነት እጅግ በጣም የሚንቀሳቀስበት ጊዜ ቢሆንም እግዚአብሔር ከሞሪስ ጋር በጣም ይሰራ ስለነበር ስለ እርሱ ጥቁር መሆን ቦታ ሰጥተው የሚቃወም ሰው አልነበረም። እግዚአብሔርም በሕዝቡ ልብ ውስጥ ስፍራ ስለሰጠው የሳሙኤል ሞሪስ የሚስዮን ማህበር የሚል በመቋቋም ገንዘብ በማሰባሰብ ቴለር ዩኒቨርሲቲ ድረስ ይልኩለት ነበር። ይህ መልካም ሁኔታ ለሳሙኤል ትምህርቱን ያላሳብ ጠንክሮ እንድማርና ስለ እግዚአብሔርና ስለ መጽሐፍ ቅዱስ እንዲያውቅ ትልቅ ዕድል ፈጥሮለታል። በቴለር ዩኒቨርሲቲ ተማሪዎች ወደ መኝታ ክፍል በመምጣት አብረውት ይጸልዩ ነበር። በርካታ ሰዎች ከመላው ዓለም የእርሱን ስብከት ለመስማት ይመጡ የነበረ ሲሆን አብሯቸው ይጸልይም ይጠይቁትና ይገለገሉም ነበር። ሞሪስ ረጅም ሰዓታት በጌታ ፊት ከምሽት እስከ ማለዳ ድረስ በመጸለይ ያሳልፍ ነበር። ይህም ደግሞ በሰዎች ሁሉ ዘንድ መታወቅ ጀመረ። ይህ ሁኔታ ብዙ ሰዎችን ከጌታ ጋር ሊኖራቸው ስለሚገባው ህብረት መነቃቃት ፈጥሮላቸው ነበር። ጋዜጦችም ስለ ወጣቱ ሞሪስ በመንፈስ ቅዱስ የተቀጣጠለ በማለት መጻፍ ጀምረው ነበር።
እርሱም በኤጲስቆጶስ ሜቶዲስት ቤተክርስቲያን ንቁ ተሳታፊ አገልጋይ የነበረ ሲሆን ዘውትር በየሳምንቱ የሚደረገው የቃልና የጸሎት መርሃ ግብር በመገኘት ያገለግል ነበር። ሳሙኤል ሞሪስ ከፍተኛ ቅዝቃዜ በታየበት በ1892 እስከ 1893 ዓመተ ምህረት በነበሩት ጊዜያት ውስጥ ሳሚ ያለማቋረጥ መንፈሳዊ ስብሰባዎችን ያደርግ ነበር። በዚህ ምክንያት ከባድ ጉንፋን ያዘው። ሆኖም ትምህርቱን ለመከታተል የነበረው ትጋት ግን አልቀነሰም። ውሎ ሲያድር ግን እየደከመ በመምጣቱ ወደ ሆስፒታል መሄድ ግድ ሆነ። ሆስፒታል ለጥቂት ጊዜያት ተኝቶ ታከመ። በዚህ ጊዜ ብዙ ሰዎች ወደ ሆስፒታል በመሄድ ያጽናኑትና ያበረታቱት ነበር። እስከተወሰነ ጊዜ ሳሚ ህመሙ ለምን እንደተከሰተ አልገባውም ነበር። ሆኖም የኋላ ኋላ እየተረዳ በመምጣቱ መልእክቱን አይቼዋለሁ፣ ስለዚህ በቅርቡ መጥተው ይወስዱኛል በማለት ወደ እርሱ ለሚመጡ ሰዎች ይነግራቸው ነበር። እግዚአብሔርም ሳሙኤልን ስለምን ከህመም ልትፈወስ አልቻልክም ብሎ ጠየቀው። ከዚያ በምድር ላይ ያለህን ስራ አጠናቅቄያለሁ። እግዚአብሔርም ሳሙኤልን ስለምን ከህመም ልትፈወስ አልቻልክም ብሎ ጠየቀው። ከዚያም በምድር ላይ ያለህን ስራ አጠናቅቀሃል፣ እናም ወደ እቅፌ ሊሰበስብ ፈልጌያለሁ በማለት ተናግሮታል። ብዙም ሳይቆይ ህመሙ ወደ ኒሞኒያ በሽታ የተቀየረ ሲሆን በጌታ ፊት በመጸለይ ከህመሙ ያገገመ ቢሆንም ሙሉ በሙሉ ግን መዳን አልቻለም። ሳሙኤል ሞሪስም ለአፍሪካ እኔ ከሰራሁት የተሻለ የሚሰራ ሚስዮናዊ ይልክላቸዋል፣ እኔ ግን ስራዬን ጨርሻለሁ በማለት ተናግሯል። በተወለደ በ20 ዓመቱ በመተንፈሻው አካል ኢንፌክሽን ከዚህ ዓለም በሞት ተለይቷል። በ1893 ዓመተ ምህረት ወደ አምላኩ ቅፍ ተሰብስቧል። የትምህርት ቤት ጓደኞቹ በደመቀ ሁኔታ የቀብር ስነ ስርዓቱ እንዲፈጸም አድርገዋል። ሳሙኤል ነጮችና ጥቁሮችን እንዲቀራረቡ በአገልግሎቱ ያደርግ ስለነበር ነጮችና ጥቁሮች በሚቀበሩበት መቃብር እንዲቀበር ለየት ያለ ፍቃድ አግኝቷል። ሳሙኤል ሞሪስ የተናገረው ትንቢት ይፈጸም ዘንድ ብዙዎች ጓደኞች ወደ አፍሪካ ሚስዮናዊ በመሆን ለመምጣት ውሳኔ አድርገው መጥተዋል። ብዙ መምህራንና ሰባኪዎች በሳሙኤል ሞት ምክንያት ከቴይለር ዩኒቨርሲቲና ከሌሎች የአሜሪካ ግዛቶች ሳይቀር ወደ አፍሪካ የመጡ ሲሆን ወንጌልን በመስበካቸው ምክንያት ሰማዕት እስከ መሆን ድረስ የደረሱ ጓደኞቹ ነበሩ። በቴይለር ዩኒቨርሲቲ በተገዛው አዲሱ መሬት ላይ የመሰረት ድንጋይ ለመጣልና ሳሙኤልም እንዲዘምርና ንግግር እንዲያደርግ እየተጠበቀ ህዝቡም ለዝግጅቱ ሸብረብ እያለና ከተለያዩ ቦታዎች ታላላቅ ሰዎች እንዲመጡ የተጋበዙበት ጊዜ ነበር። ሆኖም ሳሚ በአጭር መቀጨቱ ብዙ ሰዎች በጥልቅ ሐዘን ውስጥ እንዲገቡ አድርጓቸዋል። አንዳንዶችም ከጌታ ጋር ኃይለኛ ሙግት ውስጥ ገብተዋል። አንዳንዶች ደግሞ ብዙ ሊያገለግል ሲችል ስለምን ተነጠቀ በማለት በኃይለኛ ግራ መጋባት ውስጥ ገብተዋል። ሆኖም ጌታ የወደደውን ስለሚያደርግ ወደ ጌታ እቅፍ ሰብስቦታል። እግዚአብሔር በዘመናቱ ሰዎችን ከሞት አፋፍ ላይ በመታደግ ሐሳቡን እንዲረዱለት ያደርጋል። እግዚአብሔር ለአንዳንድ ሰዎች ለምን ከአስቸጋሪ ወጥመድ እንደሚያወጣቸውና በልዩ እንክብካቤ ጠብቆ ዘላለማዊ አጀንዳውን ሊያሳውቃቸው እንደሚፈልግ ለማንም ምስጢሩ ግልጽ አይደለም። እግዚአብሔር ለአንዳንድ ሰዎች ለምን ከአስቸጋሪ ወጥመድ እንደሚያወጣቸውና በልዩ እንክብካቤ ጠብቆ ዘላለማዊ አጀንዳውን በእርግጥ አንዳንዴ ደግሞ ግለሰቦች እንዲሁም ማህበረሰቦች ጥቃት ሲደርስባቸው ዝም ያለ ሲመስል ለምን እንዲሆነ ብለን መጠየቃችን አይቀርም። ግን መልሱ ላናገኝለት እንችላለን። ይሁን እንጂ እግዚአብሔር በዚህም ሆነ በዚያ ጻድቅ እንደሆነ እናውቃለን። ለኛ ባይገባንም ማንም ላይ ፍርድ አያጣምምም፣ ለማንም አያዳላም፣ ማንንም በከንቱ አያስለቅስም። ሆኖም ለሁሉም ነገር መልሱ ይህ ነው ለማለት እንችል ይሆናል። የእርሱ መነጽር ረቂቅ እንደሆነ ግን እናውቃለን። ክብር ለስሙ ይሁን። አንዳንድ ሰዎች ተጽዕኗቸው ትልቅ ቢሆንም የምድር ቆይታቸውና አገልግሎታቸው ግን አጭር ሲሆን ይስተዋላል። እነዚህን አይነት ሰዎች ስለምን እንደዚህ እንደሚሆኑ ግን ምክንያቱ በትክክል ማወቅ አይቻልም። በእርግጥ በሰውኛ ቢቆዩ ብዙ ሊጠቅሙ ይችሉ ነበር ብለን ልንናገር እንችላለን። ሆኖም የሰው ጅማሬና ፍጻሜ ምን ሊሆን ይችላል የሚለው የሚታወቀው የእውቀት ምንጭ በሆነው በልዑል እግዚአብሔር ብቻ ነው።
መቼም የእግዚአብሔርን የልቡን ሐሳብ እያገለገልንና ብዙ ሰዎች በእኛ አገልግሎት እየተጠቀሙ የምድር ቆይታችን ብረዝም የተሻለ መሆኑ ምንም አያጠራጥርም። ሆኖም አንዳንድ ቆይታችን ደግሞ ሰዎችን መጥቀም ይቅርና እኛንም ችግር ውስጥ የሚከተን ከሆነ ከምድር ቆይታችን አጭር መሆኑ ሐሳብ ካገለገልን እርሱ የወደደውን ያድርግ ከማለት የተሻለ አማራጭ የለንም።